ዛሬ ደግሞ ላስጎበኛችሁ የመጣሁት ከቃሊቲ እስከ ቃሊቲ ድረስ ይሆናል ማለት ነው። እንግዲህ አሁን መነሻችንን አድርገን እየተጓዝን የምንገኘው ከኮዬ ፈጬ አካባቢ ኮዬ ፈጬን አደባባይ እንዳለፍን ወደ ቱሉ ዲምቱ የሚያስኬዱን አስፓልት ይዘን ነው የምንሄደው። ነገር ግን እኛ የምንሄደው ወደ ቃሊቲ ወደ ቂሊንጦ የሚያስኬዱን አስፓልት ይዘን ነው የምንሄደው። ይሄኛው አደባባይን እንዞርና እንግዲህ አሳያችኋለሁ በደንብ አድርጌ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱኝ እያልኩኝ እንግዲህ እኛ ጉዟችንን እንግዲህ ቃሊቲ አካባቢ ነው መዳረሻችን አድርገን የምንሄደው። በቃሊቲ እስከምንደርስ ድረስ ያለውን ደግሞ በደንብ አድርጌ እያሳያችሁ እያስጎበኛችሁ ነው የምንሄደው። በነገራችን ላይ ይሄኛው አሁን እየወረድን ያለነው ወደ ቂሊንጦ እንግዲህ ማረሚያ ቤቱን ተቃቃቂ ቃሊቲ አካባቢ ያለ ማረሚያ ቤት ነው። ወደዛ አካባቢ ጋር እያረግን ነው እየተጓዝን የምንሄደው። ልክ ይሄን ደግሞ እንደጨረስን ይሄኛው አስፓልት አለ አይደለ? ጥሩነሽ ዲባባ ቤጂንግ ነው እንደዛ የሚባል ሆስፒታል አለ ቃሊቲ አካባቢ ጋር። እዛ አካባቢ ስንደርስ ደግሞ በደንብ አድርጌ ያሳያችኋለሁኝ፣ አስጎበኛችኋለሁ። በስተግራም በስተቀኝ የሚያማምሩ ቦታዎችን እያየን እየጎበኘን ነው የምንሄደው። ይሄኛው በስተ ግራ በኩል ያለው ይሄኛው ቢራ ፋብሪካ ነው። እንግዲህ እዛ አካባቢ ወደ ቂሊንጦ ወይም ደግሞ ወደ ቃሊቲ አካባቢ የሚገኘው ቢራ ፋብሪካ ነው የምንመለከተው። ይሄ ያያችሁት ያላችሁት ማለት ነው። እንግዲህ ይሄኛውን እዛ አካባቢ በፊት እንግዲህ አካባቢ በጣም እንትን ነበር። ይሄ አካባቢ ማሳ ነበር። በነገራችን ላይ የሚታረስ ቦታ የነበረበት ቦታ አካባቢ ጋር ነው ቢራ ፋብሪካው የነበረው። እሱ ነው አሁን እያሳያችሁ እያስጎበኛችሁ በሱ አካባቢ ጋር እያለፍን ነው የምንገኘው። ወደታች ደግሞ እንደወረድን የሳይንስ ፋክልቲ ነው የሚባል እንትን ሳይኖር አይቀርም መሰለኝ። በአዲስ አበባ ዩኒቨርሲቲ ስር ያለ ኮሌጅ ሳይኖር አይቀርም። እሱንም እናየዋለን። እያየን እየጎበኘን እንግዲህ ጉብኝታችንን እንቀጥላለን ማለት ነው። ኮንዶሚኒየሞችም እዚህ አካባቢ የተወሰኑት ሳይኖሩ አይቀርም። እነሱንም እንግዲህ እያየን ነው እየጎበኘን ነው የምንሄደው። እንግዲህ መልካም ጊዜ በድጋሚ እመኝላችኋለሁ። ከግራ በኩል ያለው ለማየት የሚያስቸግር ይመስለኛል። እንግዲህ እንደምታዩት እነኚህ በመሃል ላይ ያሉት ግሪን ኤሪያዎች ትንሽ ይሸፍኗል። እንግዲህ እያየን እየጎበኘን የምንሄደው በእኛ ጋር ያለውን ነው። በዚህኛው በስተቀኝ በኩል ያለውን ነው እንግዲህ እያየን እየጎበኘን የምንሄደው። እንደምትመለከቷቸው ሪል ስቴቶች አሉ በነገራችን እዚህ አካባቢ። እንደገና ደግሞ እንደ ቪላ ቤቶችም ሳይኖሩ አይቀሩም። ይሄ አሁን ያለንበት ቦታ ወይም ቂሊንጦ ማረሚያ ቤቱ ሳይሆን አይቀርም ብዬ ገምታለሁ። በስተግራ በኩል ስለማይታይ ማረሚያ ቤቱ የሚገኘው በስተግራ በኩል ነው ማለት ነው። እንግዲህ እሱን ነው አሁን እያየን እየጎበኘን የምንሄደው። እንግዲህ ወደታች የተወሰነ አካባቢ እዚህ አካባቢ እንደምትመለከቱት ኮንዶሚኒየም ነገሮችን እየተመለከት እንደገና ደግሞ መኖሪያ ቤቶችን እዚህ አካባቢ በቃ የለማ ቦታ ነው እንግዲህ እያየን እየጎበኘን የምንሄደው። መነሻችንን አድርገን የመጣ ነው ከኮዬ ፈጬ አካባቢ ጋር ነው። ከዛ ጀምረን ነው እንግዲህ እስከዚህ ድረስ እያየን እየጎበኘን የምንሄደው። እስከ ቃሊቲ አካባቢ ቶታል ምን ይመስላል የሚለውን እስከዛ ድረስ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁኝ። ስፒድ ብሬከሩን የምትመለከቱት ገጭ የሚያደርገው ማለት ነው። አሁን ከተማ ውስጥ የተወሰነ ቦታ ላይ እየጠፋ ነው። እንደ ፕላስቲክ ነገር ተደርጎ ነው አስፓልቱ ላይ የሚሰመረው ማለት የሚለጠፉት እነሱ። አሁን እነኚህ እየቀሩ ናቸው። እዚህ አካባቢ ግን አሉ የተወሰነም ከተማ ውስጥ ይኖራሉ ብዬ ገምታለሁ። ይሄኛው የምንመለከተው ኮሌጅ ነው። ይሄኛው የምንመለከተው እንግዲህ ኮሌጁን እያየ በስተግራ በኩል ማለት ነው ኮሌጁን እያየን የምንሄደው። እዚህ አካባቢ ስንት ቁጥር ባስ ነበረች የምትመጣው? አልታየችኝም ላው ላይ እንግዲህ ይሄው እንግዲህ እንደምትመለከቱት በእኛ በኩል በዚህኛው ጋር ኮንዶሚኒየሞች ነው የምንመለከቱት። እዚህ አካባቢ ኮንዶሚኒየሞች በብዛት አሉ። እንደሚታወቀው ያው ኮዬ ፈጬ አካባቢ እንግዲህ ሙሉውን ኮንዶሚኒየም ቤቶች ናቸው የሚኖሩት ማለት ነው። እዚህ ጋርም የተወሰኑት ኮንዶሚኒየም ቤቶች አሉ። እንግዲህ አሁን ወደ ጥሩነሽ ቤጂንግ ሆስፒታል አካባቢ ጋር ወደዛ አካባቢ ጋር እየተጠጋ ነው የምንገኘው። እሱ ከታየም በስተግራ በኩል ነው የሚገኘው። ግን ይሄኛው መሀል ያለው አካፋዩ ካልከለለን በደንብ አድርገን እናየዋለን ብዬ ገምታለሁኝ።
ሆስፒታሉ በስተግራ በኩል ከታየን እናየዋለን። እዛ ጋር መዞሪያ ካርባ አለች አይደል? እዛ አካባቢ ጋር ነው የሚሆነው። ከዚህ ጀምረን የሚታየን ከሆነ እናየዋለን። ጥሩነሽ ቤጂንግ ሆስፒታል እዛ አካባቢ ወደ ቃሊቲ አካባቢ ጋር ስትደርሱ ያለ ነው እንግዲህ የሚታየን ከሆነ በደንብ አድርጌ ያሳያቸዋለሁ። በነገራችን ላይ ግን ይሄኛው እንደምታዩት ባህር ዛፍ እጅብ ያለ እዚህ አካባቢ በጣም ባህር ዛፍ በጣም እጅብ ያለ ባህር ዛፍ ነው እያየን እየተመለከትን የምንሄደው ማለት ነው። እንግዲህ ስንደርስ እዛ አካባቢ የሚታየን ከሆነ እናየዋለን። እንግዲህ የማይታየን ከሆነ እንግዲህ በወፍ በረር ጨረፍ አድርገን እያየነው እንሄዳለን ማለት ነው። እንግዲህ አሁን ወደ ቃሊቲ አካባቢ ወይም ደግሞ ወደ ናዝሬት ወደ ደብረ ዘይት ስትሄዱ ያለውን አስፓልቱን ይሄኛው ፊት ለፊት የምትመለከቱት በፊት እንግዲህ ታስታውሱታላችሁ ብዬ ገምታለሁ። ትንሽዬ መንገድ ነበረች። አሁን ግን ተሰርቶ አልቆ በጣም የሚያምር ድልድዩ ነበር። በፊትም እንደዚህ አይነት ድልድይ ነበረ። ጥሩነሽ ቤጂንግ እንግዲህ ሆስፒታል ይሄኛው ነበር ወደ በስተግራ በኩል ያለው ነው። እንግዲህ የሚታይ አይመስለኝም እንግዲህ በደንብ እዚህ አካባቢ ጋር እንግዲህ እንደምትመለከቱት የድሮና ያሁኑ ለውጡን ትመለከቱታላችሁ ብዬ ገምታለሁ። ይሄ መሻለኪያ ነገር የነበር በፊትም ድልድይ ነበረ፣ አሁንም አለ። ግን አሁን ምንድነው ለውጡ? አስፓልቱ ሰፍቷል። ሰፋ ያለ አስፓልት ነው እንግዲህ የምንመለከተው። ወደ ናዝሬት ወደ ደብረ ዘይት ወይም ደግሞ ወደ ሐዋሳ ወደ ደቡብ ስትወጡ በዚህ ጋር ነው የምትወጡት። እንግዲህ ወደ ሐራርም ስትወጡ በዚህ ጋር አርጋችሁ ነው የምትወጡት ማለት ነው። እንግዲህ አሁን እንግዲህ እኛ የምንገኘው እዛ አካባቢ ጋር ነው። ወደ ቃሊቲ አካባቢ ነን ያለ ነው። በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። በእነኛ አስፓልቶች እንደምትመለከቱት ሰፋ ያለ አስፓልት ነው። አሁን የምነግራችሁ ከድሮ ይሄ አስፓልት ከመሰራቱ በፊት ከነበረው ጋር እያነጻጸርኩላችሁ ያሉት። አሁን ወደ ቶታል አካባቢ ወደዛ ነው ጉዟችንን አድርገን የምንሄደው። በጣም ሰፍቶ የሚያምር አስፓልት ነው እንግዲህ የሆነ እንደምትመለከቱት። እንግዲህ ወደ ናዝሬት ስትሄዱ በነገራችን ላይ በዚህ ጋር ማርጋችሁ መውጣት ትችላላችሁ። እንደገና ደግሞ በሰሚት ጋር አርጋችሁ በኮየ ፈጬ ጋር ቅድም በመጣንበት እናረግና በሃይዌይ አለ አይደል በክፍያ መንገዱ ጋር በዛ ማርጋችሁ መውጣት ትችላላችሁ ማለት ነው። እንግዲህ ይሄኛው ከከተማ በከዚህ አካባቢ ያለ በዚህ ጋር ይወጣል ማለት በፊት በጣም አስቸጋሪ የነበረውን አስፓልት ነው እንግዲህ አሁን እያየነው አልቆ ተጠናቆ ቆይቷል። ግን ካለቀ እንግዲህ አሁን እኔ ለየድሮን እንደትዝታ እየነገርኳችሁ ነው የምገኘው። ወደፊት ወደ ቶታል አካባቢ ጋር እየተጠጋን እየተቃረብን ነው የምንገኘው። እዛ አካባቢ ደግሞ ስንደርስ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። እንግዲህ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁን ያለነው ቶታል አካባቢ ጋር ነው። ስለ ቶታል አካባቢ ጋር ነው የምንቃሊቲ አካባቢ ቶታል አካባቢ ጋር ነው የምንገኘው። እንግዲህ እያያችሁ እየጎበኛችሁ ነው ብዬ ገምታለሁኝ። ከኮየ ፈጬ ድረስ ጀምረን እስከዚህ ድረስ አሪፍ ያሳዩዋችሁ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይሄንን ቪዲዮ ላይክ እያረጋችሁ እንደገና ደግሞ ኮሜንት ላይ ሐሳብ አስተያየታችሁን እየሰጣችሁ ቻናሉን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።